ዓለም እንዴት እንደሚረዳን ታውቃለህ? ሞኞች እንደሆንን ይረዳል። ዓለም እንዴት እንደሚረዳን ታውቃለህ? አላዋቂዎች እንደሆንን ይረዳል። መንገድ ላይ ወንጌል ይዘን እንደዚህ ኢየሱስ ጌታ ነው ስንል እንደ እብድ ይረዳናል። አየህ፣ እብዶች ብንሆን ለጌታ ክብር ነው። ጌታ ለዘላለም ይባረክ። በቃ ዓለም ይረዳን እንደዚህ ነው። አየህ፣ ዓለም ቢጠላን አንደነቅም። አባታችንን ጠልቶታልና አምላካችንን ጠልቶታልና። ስለዚህ ኢየሱስን የጠላች ዓለም አንተን ላጠላ ምንም ምክንያት የላትም። ስለዚህ ልጠላህ ይገባል። ለመሰለ የዓለም አይደለህማ። አንተ የዓለም አይደለህም። አንተ የኢየሱስ ነህ። እንዴ ሰካራም አንተን ቢጠላ አንተ የኢየሱስ ነህ። አመንዝራ ትውልድ አንተን ቢጠላ አንተ የኢየሱስ ነህ። አመስጋኝ ትውልድ አንተን ቢጠላ፣ የማያመሰግን ትውልድ አንተን ቢጠላ አንተ የኢየሱስ ነህ። ምክንያቱም አንተ ጋር ልዩነት አለ። ዓለም ቢጠላችሁ አትደነቁ። አየህ፣ ትናንትና ኢየሱስ ክርስቶስን ጠልቶታል። በኢየሱስ ክርስቶስ አልተገባም፣ ለዓለም አልተገባም። አየህ፣ ዓለም ላይ ያለው ምንድነው? እድፍ አለ። ዓለም ላይ ያለው ምንድነው? ነውር አለ። ዓለም ላይ ያለው ምንድነው? እግዚአብሔርን አለማክበር አለ። ዓለም ላይ ያለው ምንድነው? ነውር፣ በኢየሱስ አድመኝነት አለ። ዓለም ላይ ያለው ጎጠኝነት አለ። ዓለም ላይ ያለው ምንድነው? ክፉ ነገር አለ። እግዚአብሔር የሚጸየፋቸው ሁሉ በዓለም ላይ አሉ። እነዚህ ነገሮች አንተን ቢጠሉህ አንተ አትደነቅ፣ ምክንያቱም አምላክህን ጠልተዋላ። ስለዚህ አንተ ለእግዚአብሔር የተመረጥክ ዕቃ ነህ። አንተ በኢየሱስም የማይመጥን ዓለም አይመጥንህም። ዘፋኝነት አይመጥንህም። ስካር አይመጥንህም። ይኸውልህ እውነቱን ነው የምናገርህ። በኢየሱስ ክርስቶስ አንተ በኢየሱስ ክርስቶስ ድካም አይመጥንህም። ስንፍና አይመጥንህም። ሐሜት አይመጥንህም። ምክንያቱም የእግዚአብሔር ልጅ ነህና በኢየሱስ ክርስቶስ የእግዚአብሔር የከበረው ስም በአንተ ተጠርቷል። አንተ የእግዚአብሔርን አገልጋይ ተብለህ በኢየሱስ ክርስቶስ የሰይጣን ነገር በአንተ እንዴት ይጠራል? አይመጥንህማ። በኢየሱስ አድራሻን ለውጠሃል፣ ለውጥ አድርገሃል። ምክንያቱም የተጠራው ለእግዚአብሔር ነው። በኢየሱስ አንዳንዶች ጽንስ የሌላቸው በውስጣቸው ምንም ነገር የሌላቸው ራእይ የሌላቸው ሰዎች ወይም ደግሞ ከዚህ ተነስተው እዚህ መድረስ የማይችሉ ዳግም ያልተወለዱ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው ያልተቀበሉ እነሱም የተለያየ የስንፍና ንግግር ቢናገሩ ከአባታቸው ከዲያብሎስ ተምረዋልና ሰምተዋልና ያንን የክፋት ንግግር ሊያንጸባርቁ ይችላል። አንተ ጋር ሲመጣስ፣ እኔ ጋር ሲመጣስ የከበረው የእግዚአብሔር ስም ነው ያለው። የከበረው የእግዚአብሔር ቃል ነው ያለው። ይሄንን ቃል ከፍ አድርገ ነው እንዲህ እንላለን፣ ኢየሱስ ያድናል። ይሄን ቃል ከፍ አድርገ ነው ኢየሱስ ጌታ ነው። ይሄንን ቃል ከፍ አድርገ ነው የጌታ የኢየሱስ ክርስቶስ ስም ያድናል። ኢየሱስ መዳኛ መንገድ ነው። የእውነት እንጀራ ነው። የዘላለም ሕይወት ነው። ከአጋንንት ማምለጫ ነው። ከደብተራ ማምለጫ ነው። ከሟርተኛ ማምለጫ ነው። ከክፋት ማምለጫ ነው። ከሲኦል ማምለጫ ነው። መትረፊያ፣ ወደ ዘላለም መንግስት ሰማያት መግቢያ፣ ወደ ገነት መግቢያ፣ ወደ አብ ቀኝ መቀመጫ መንገዱ ዋናው ኢየሱስ ነው። አየህ፣ ይሄ እውነት በኢየሱስ ክርስቶስም በሁሉ ቦታ ሊነገር ይገባል። በኢየሱስ ክርስቶስ እንዳለ በማንኛውም ቦታ ይሄንን እውነት ሊነገሩት ይገባል። አየህ፣ የምትናገረው ቃል በኢየሱስ ክርስቶስ የእግዚአብሔር ቃል መሬት ላይ ወርዶ የሚያፈራ እንጂ የሚበሰብስ አይደለም። የሚበቅል እንጂ የሚበሰብስ አይደለም። ሕያው የሚሆን እንጂ የሚሞት አይደለም። የእግዚአብሔር ቃል በኢየሱስ ክርስቶስ ተስፋ የሚሰጥ እንጂ በኢየሱስ ክርስቶስም የሚያስለቅስ አይደለም። የእግዚአብሔር ቃል ምድረ በዳን የሚያለመልም እንጂ በኢየሱስ የእግዚአብሔር ቃል በምድረ በዳ ላይ በከንቱ የሚያስቀር አይደለም። ጌታ ለዘላለም ይባረክ። ኢየሱስ ጌታ ነው። ይህንን ታላቅነት ነው በኢየሱስ የምንናገረው። ይህንን ኃያልነት ነው የምንሰብከው። የሰማነውን ያየነውን በኢየሱስ ክርስቶስም እኛ ከውስጣችን እያወጣን የምንናገረው ይህን ነው። ምስጋና የሚገባውን እግዚአብሔርን እየጠራን በዘመናችን የእግዚአብሔርን ታላቅነት እናወራለን። ኢየሱስ ጌታ ነው። ታላቅነቱን ኃያልነቱን አውሩ፣ ከፍ አድርጉ። መታወቂያችሁ ወንጌል ይሁን በኢየሱስ ክርስቶስ። መታወቂያችሁ የእግዚአብሔር ቃል ይሁን በኢየሱስ። ሕይወታችሁ የእግዚአብሔር ቃል ይሁን። ጌታ ለዘላለም ይባረክ። ከፍ በሉ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። ክብር በኢየሱስ። ለመከበር ትፈልጋለህ? እግዚአብሔርን አክብር። ጌታ ለዘላለም ይባረክ በኢየሱስ። ኢየሱስ ጌታ ነው።